የእንግሊዝ ኮሚኒቲ ሺልድ ከታሪክ ገጾች አብዛኞቹ የዋንጫ ጨዋታዎች የውድድር ዓመቱ መባቻ ናቸው። ኮሚኒቲ ሺልድ ግን የአዲሱን እግር ኳስ ዓመት መክፈቱን ያበስራል። የእንግሊዝ እግር ኳስ የመክፈቻ መድረክ የሆነው የኤፍኤ ኮሚኒቲ ሺልድ እንደ ኢሮፒያን አቆጣጠር ከዛሬ 118 ዓመት በፊት ቻሪቲ ሺልድ በመባል ይታወቅ ነበር። ዋና ዓላማውም እግር ኳስ ከማህበረሰቡ ጋር ያለውን ሰፊ ግንኙነት ለማንጸባረቅና ድጋፎችን ለማሰባሰብ በማሰብ የኤፍኤ ኮሚኒቲ ሺልድ በመባል ተሰየመ። የውድድሩ የመጀመሪያ ጨዋታም ማንቸስተር ዩናይትድን ከኪው ፓርክ ሬንጀርስ ያገናኝ ነበር። የመጀመሪያ ጨዋታው 1-1 በሆናቻ ውጤት ተጠናቀቀ። በድጋሚ በተደረገ ጨዋታ ዩናይትድ 4-0 በሰፊ ውጤት ማሸነፍ ቻለ። እስከ ዛሬም ያ ብቸኛ የኮሚኒቲ ሺልድ የድጋሚ ጨዋታ በመሆንም ይታወሳል። ማንቸስተር ዩናይትድ በውድድሩ ታሪክ የኮሚኒቲ ሺልድ ዋንጫን ሪከርድ በሆነ 21 ጊዜ በማንሳት መሪ ሲሆን የዘንድሮ የዋንጫ ተፋላሚ የሆኑት የለንደኑ ክለብ አርሰናል 17 ዋንጫዎችን ማንሳት ሲችሉ ተጋጣሚያቸው ማንቸስተር ሲቲም በበኩሉ 7 ጊዜ የድሉ ተካፋይ መሆን ችሏል። ዛሬ 11 ሰዓት ላይም ከ22 ዓመታት ቆይታ በኋላ ለፕሪሚየር ሊግ ሻምፒዮንነት የበቁት መድፈኞቹ ከኤፍኤ ካፕ አሸናፊ ማንቸስተር ሲቲ ጋር በኤልሷ መናገሻ ካርዲፍ የሚያደርጉት ጨዋታ እንደ አንድ የመርሃ ግብር ማሟያ ብቻ የሚቆጠር ሳይሆን በቀጣዩ ውድድር ዘመን ማን በተገቢ መልኩ የቤት ስራውን ሰርቷል ለሚለው ጥያቄ መልስ ሰጪም ይሆናል። ላለፉት 4 ዓመታቶች አንገት ለአንገት በመተናነቅ የሊጉን ዙፋን ላይ የተፈራረቁት እነዚህ ክለቦች ይህንን ጨዋታ ማሸነፍ አንድን ዋንጫ ከማንሳት በላይ ትርጉም እንዳለው ጠንቅቀው ያውቃሉ። በክረምቱ የዝውውር መስኮት ያስፈረሟቸው ተጫዋቾች ለመለያቸው ለደጋፊዎቻቸውና ለቡድን አጋሮቻቸው የሚያደርጉትን ተጋድሎ የሚያሳዩበት መድረክ ነው። አዲሱን ወቅት በድል መጀመር ለተጫዋቾች መተማመንን፣ ለደጋፊዎች ተስፋን፣ ለተቀናቃኞች ደግሞ መልእክትን ማስተላለፊያ ነው። የውድድር ዓመቱን ማን በድል ይጀምራል? ሲቲዝንዞቹ ወይስ መድፈኞቹ? መልሱን በካርዲፍ ሚሊኒየም ስቴዲየም የምናገኝ ይሆናል።